ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን በዛሬው የስፖርት ጥንክራችን ዛሬ ምሽት ስለሚደረገው የዩሮፓ ሊግ የፍጻሜ ጨዋታ የምንዳስስ ይሆናል። አብራችሁን ቆዩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ መረጃዎቹ በፍጥነት እንዲደርሱ ያድርጉ። 36 የአውሮፓ ክለቦች አሳትፎ ከወራ መስከረም ጀምሮ ሲከናወን የቆየው የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው 3 የክለብ ውድድሮች በሁለተኛ ደረጃ ላይ የሚጠቀሰው የዩሮፓ ሊግ 1-2 እያለ ዛሬ ፍጻሜ ላይ ደርሷል። የፍጻሜው ጨዋታ ዛሬ ምሽት 4 ሰዓት ጀምሮ በሰሜን ስፔን ባስክ ግዛት በሚገኘውና ባለቤትነቱ የአትሌቲክ ቢልባኦ የእግር ኳስ ክለብ በሆነው ሳንማሜስ ወይም ዘ ካቴድራል ስታዲየም ይደረጋል። 53300 ደጋፊዎችን እቅፍ ድግፍ አድርጎ የሚይዘው ግዙፉ ስታዲየም በፈረንጆቹ የዘመን ቀመር 2013 ለአገልግሎት ክፍት ሆኖ ዛሬ ድረስ ቆይቷል። በፍጻሜው ማስታወስ የማይፈልጉትን መጥፎ የውድድር ዓመት እያሳለፉ የሚገኙት ሁለቱ የእንግሊዝ እግር ኳስ ታላላቆች ቶተንሃም ሆትስፐርና ማንቸስተር ዩናይትድ መጥፎውን ጥቁሩን ዓመት ወደ ብርሃን ለመቀየር ይፋለማሉ። ሁለቱ ታላላቅ ቡድኖች በዩሮፓ ሊግ መድረክ ጥሩ የሚባል ታሪክ ያላቸው ሲሆን ቶተንሃም ሆትስፐርስ ከዚህ ቀደም 2 ጊዜ የመድረኩን ዋንጫ ማጣጣም ችሏል። ማንቸስተር ዩናይትድ በበኩሉ 1 ጊዜ ያህል ይህን ጣፋጭ ዋንጫ ድል አድርጓል። የእንግሊዛውያኑ ክለቦች ማንቸስተር ዩናይትድ እና ቶተንሃም የሚፋለሙበት የዛሬው የዩሮ ሊግ የፍጻሜ ጨዋታ 6ኛው የእንግሊዛውያን የእርስ በርስ ፍልሚያ ሆኖም በታሪክ ይመዘገባል። ይህ ጨዋታ 2 የአንድ ሀገር ቡድኖች የሚፋለሙበት 4ኛው የዩሮፓ ሊግ ፍጻሜም ነው። ለቶተንሃም ደግሞ 3ኛው የአውሮፓ ሊግ የፍጻሜ ጨዋታቸው ይሆናል። ቶተንሃም ሆትስፐር ማንቸስተር ዩናይትድን በአውሮፓ ውድድሮች ሲያገናኝ ይህ ለሁለተኛ ጊዜ ነው። ቶተንሃም በዚህ ውድድር ዘመን ዩናይትድን በሁሉም ውድድሮች 3 ጊዜ አሸንፏል። በፕሪሚየር ሊጉ 2፣ በሊግ ካፕ ደግሞ 1 ጊዜ ማለት ነው። በአንድ የውድድር ዘመን ዩናይትድን 4 ጊዜ ያሸነፈው ኤቨርተን በ1985-86 ብቻ ነበር። ቶተንሃምም ይህን ታሪክ ይደግማል ወይስ የሚለው የዛሬው ጨዋታ መልስ ይኖረዋል። ማንቸስተር ዩናይትድ በበኩሉ የዩሮፓ ሊግ ውድድር በዚህ የውድድር ዘመን ምንም ሽንፈት አላስተናገደም። ከ14 ጨዋታዎች ውስጥ 9ኙን አሸንፎ 5ቱን አቻ አጠናቋል። ዩሮፓ ሊግን ያለ ሽንፈት ያጠናቀቀ 4ኛው ቡድንም ለመሆን እድሉ በእጁ ሲገኝ የዛሬውን የፍጻሜ ጨዋታ ማሸነፍ ድርብ ድል እንዲሆንም ያደርግለታል። ለዩናይትድ ይህ የፍጻሜ ጨዋታ 9ኛው የአውሮፓ የፍጻሜ ጨዋታ ሲሆን ከእንግሊዝ ክለቦች ውስጥ ሊቨርፑል ብቻ ነው 15 ጊዜ ለፍጻሜ በመድረስ የሚበልጠው። ከዩናይትድ ብሩኖ ፈርናንዴዝና ከቶተንሃም ደግሞ ዶሚኒክ ሶላንኬ በዚህ ውድድር ዓመት ድንቅ ብቃታቸውን አሳይተዋል። ሶላንኬ በዩናይትድ ላይ ባደረጋቸው የመጨረሻ 4 ጨዋታዎች ግብ አስቆጥሯል። የቶተንሃሙ አሰልጣኝ ፓስኮት ጉሉ የአውሮፓ ፍጻሜ የደረሱ የመጀመሪያው አውስትራሊያዊ አሰልጣኝ መሆንም ችሏል። የዩናይትዱ ሩበን አሞሪም ደግሞ በመጀመሪያው የውድድር ዘመን ከዩናይትድ ጋር ዋንጫ በማሸነፍ ከጆዜ ሞሪኖና ኤሪክ ቴን ሃግ ጋር ታሪክ ለመጋራት ዛሬ ምሽት ጥረት ያደርጋሉ ተብሎ ይጠበቃል። በእንግሊዝ ፕሪሚየር ሊግ ከተጠበቁት በታች ወርደው የተገኙት ዩናይትድ እና ቶተንሃም ይህን ዋንጫ ማግኘት በብዙ ይፈልጋሉ። በሊጉ 1 ጨዋታ እየቀረ ማንቸስተር ዩናይትድ 16ኛና ቶተንሃም ደግሞ 17ኛ ደረጃ ላይ ይገኛሉ። ይህ ደካማ አቋማቸው በደጋፊዎች እያስተቻቸው ሲገኝ በተለይም የቶተንሃም ደጋፊዎች ፖስቴኮግሉን እንዲሰናበቱ ከመጠየቅ አንስቶ በአደባባይ እስከ መቃወም ደርሰዋል። አሰልጣኙ ቀጣይ ቆይታቸው አጠራጣሪ ሲሆን በዛሬው የፍጻሜ ጨዋታ ከተሸነፉ ደግሞ የስንብታቸው ደብዳቤ ራሳቸው እንደጻፉት ይቆጠራል። ከፈርጉሰን በኋላ አሰልጣኝ አልወጣል ያለው ማንቸስተር ዩናይትድ በአሰልጣኝ አሞሪም ይበልጥ ተስፋ ለማድረግ ዛሬ ከፖርቱጋላዊ አሰልጣኝ ድልን ይፈልጋል። ይህ ጨዋታ ድል ማድረግ ከዋንጫ በተጨማሪ በቀጥታ የአውሮፓ ሻምፒየንስ ሊግ
ተሳትፎንም ያስገኛል። ስለ ጨዋታው አስተያየታቸውን የሰጡት የቀያይ ሰይጣኖቹ ዋና አሰልጣኝ ሩበን አሞሪም ቡድናቸው ፍጻሜውን ማሸነፍ እንዳለበት አሳስበዋል። ቶተናምን እናውቀዋለን ያሉት ሩበን አሞሪም እነሱ ቡድናችንን ያውቁታል፣ እኛም ጠንካራ ማንነት አለን፣ ስለዚህ ጥሩ ጨዋታ ይሆናል ብለዋል። አክለውም ዋንጫውን ማሸነፍ አለብን፣ ካልሆነ ማንም ሰው ፍጻሜ ደረሱ ብሎ አያወራም፣ በተለይ ማንቸስተር ዩናይትድ ውስጥ ሲሉ ተደምጠዋል። የሰሜን ለንደኑ ክለብ ቶተናም ዋና አሰልጣኝ ፖስቴኮግሉ ከዛሬው ጨዋታ አስቀድመው በሰጡት መግለጫ ወደዚህ ክለብ የመጣሁትን ዋነኛ ዓላማ የማሳካት እድል አለኝ። ወደዚህ የመጣሁት ዋንጫ ለማሸነፍ ነው። ከክለቡ ጋር ብለያይም የትም ቦታ ሆኜ ዋንጫ ለማሸነፍ ጥረት ማድረጌን እቀጥላለሁ። የኔ የወደፊት ቆይታ ለውጥ አያመጣም። አሁን በጣም አስፈላጊው ነገር ለክለቡና ለደጋፊዎች ልዩ ነገር የማምጣት እድሉን መጠቀም ነው። በቶተናም ውስጥ የጀመርኩትን ስራ አሁንም ገና አልተጠናቀቀም። ዋንጫውን ካጣን ከኃላፊነት አለቅም። ቶተናም በሁሉም ቦታ ተፎካካሪ ማድረግ ስራው አሁንም አለ። አንድ ዋንጫ ስራውን ሊያጠናቅቅ አይችልም ብሏል። ማንቸስተር ዩናይትድ እስካሁን በአውሮፓ መድረክ ከተሳተፉ ክለቦች በሙሉ በአውሮፓ መድረክ ሽንፈት ያልገጠመው ብቸኛው ቡድን ነው። ዩናይትድ ይህን ጨዋታ ማሸነፍ ከቻለም ከቪያሪያል 2021 በኋላ ምንም ጨዋታ ሳይሸነፍ የአውሮፓ ሊግ ዋንጫን ያሸነፈ የመጀመሪያው ክለብም ይሆናል። ቀይ ሰይጣናቱ ይህን ማድረግ ከቻሉ ከሌላኛው የእንግሊዝ ክለብ ቼልሲ በ2018-19 ጋርም ክብረ ወሰኑን የሚጋሩ ይሆናል። አትሌቲኮ ማድሪድ በ2011-12 ሲቪያ በ2015-16 ባየር ሊቨርኩሰን በ2023-24 ደግሞ እስከ ፍጻሜ ያለ ሽንፈት ደርሰው ዋንጫ ማሸነፍ ያልቻሉ ክለቦች ናቸው። በዘንድሮ የ2024-25 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ከቶተናም ሆትስፐር 26 የበለጠ ከመሪነት ተነስተው ነጥብ የጣሉት ቡድኖች 4 ብቻ ናቸው። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ 27 በዩሮፓ ሊግ ግብ በማስቆጠር የሚበለጠው በኦባሜያንግና በራማዲል ፋልካኦ ብቻ ነው። ነገር ግን ብሩኖ አጠቃላይ የግብ ተሳትፎ፣ ጎልና አሲስት በማድረግ የሚበልጠው አንድም የዩሮፓ ሊግ ተጫዋች የለም። የእግር ኳስ አፍቃሪያን በጉጉት የሚጠብቁትን የምሽቱን ፍልሚያም በመሃል ዳኝነት እንዲመሩ የተመረጡት ጀርመናዊው ፌሊክስ ዝዋየር ናቸው። 1 ሜትር ከ83 ሴንቲሜትር የሚረዝሙት የ43 ዓመቱ ጀርመናዊው የፊፋ ዋና አልቢተር ሲሆኑ የቡንደስሊጋ ጨዋታዎችንም የሚመሩ አልቢተርም ናቸው። አልቢተሩ በፓርክ ዴስ ፕሪንስስ ፒኤስጂ አርሴናልን አሸንፎ ለሻምፒየንስ ሊግ ፍጻሜ በቃበትን ጨዋታ የመሩት የመጨረሻ የአውሮፓ መድረክ ጨዋታቸው ሲሆን በጨዋታው አከራካሪ ያልሆኑ 4 ቢጫ ካርዶችንና 1 የፍጹም ቅጣት ምት ሰጥተዋል። በአጠቃላይ ፌሊክስ ዝዋየር በዳኝነት ታሪካቸው 386 ጨዋታዎችን በዋና ዳኝነት የመሩ ሲሆን 1610 ቢጫ ካርዶችንና 68 ቀይ ካርዶችን በተለያዩ አጋጣሚዎች መዝዘዋል። በውድድር ዓመቱ ደግሞ 148 ቢጫ ካርዶችንና 6 ቀይ ካርዶችን ተጫዋቾችና አሰልጣኞች ላይ መምዘዝ ችለዋል። በምሽቱ ጨዋታ በማንቸስተር ዩናይትድ በኩል ኔዘርላንዳዊው የፊት መስመር ተጫዋች ጆሹዋ ዚርክዜ በቡድኑ ልምምድ ላይ መሳተፍ ችሏል። በተጨማሪም የተከላካይ ስፍራ ተጫዋች የሆነው ሌኒ ዮሮ እና የመስመር ተከላካዩ ዲያጎ ዳሎት በትላንቱ የልምምድ ቦታ ላይ ተገኝተው ልምምድ ሰርተዋል። የማንቸስተር ዩናይትዱ የፊት መስመር ተጫዋች አማድ ዲያሎ ቡድናቸው የዩሮፓ ሊግ ዋንጫን ለማሸነፍ ሁሉንም እንደሚሰጥ ገልጿል። እንዲሁም የቶተናም ሆትስፐር ተጫዋቾች ለዩሮፓ ሊግ ፍጻሜ መድረሳቸው በሕይወታቸው ትልቅ ነገር መሆኑን ጠቅሰው ዋንጫውን ከፍ ለማድረግ የቻሉትን ሁሉ እንደሚያደርጉ ተናግረዋል። የሪያል ማድሪድና ቶተናም ሆትስፐርን የቀድሞው ተጫዋች ዌልሳዊው ጋርዝ ቤል በዛሬው የፍጻሜ ጨዋታ በተጋባዥ ተንታኝነት ይገኛል። ማንቸስተር ዩናይትድ በፈረንጆቹ 2017 የውድድር ዓመት በአሰልጣኝ ጆዜ ሞሪኖ እየተመራ የዩሮፓ ሊግ ዋንጫን ማሳካቱ ይታወሳል። ይህ ጨዋታ ድል ማድረግ ከጨዋታ በተጨማሪ በቀጥታ የአውሮፓ ሻምፒየንስ ሊግ ተሳትፎን ያስገኛል። ማንቸስተር ዩናይትድ ከቶተናም በታሪካቸው 204 ጨዋታዎችን ያደረጉ ሲሆን ማንቸስተር ዩናይትድ 96 ጨዋታዎችን በማሸነፍ ቀዳሚ ሲሆኑ ስፐርስ በበኩላቸው ማሸነፍ የቻሉት 57 ብቻ ነው። በቀሪዎቹ 51 ጨዋታዎች አቻ ተለያይተዋል። የእንግሊዝ ፕሪሚየር ሊግ ደካማ ዓመታቸው መሸፈኛና ፊት ያዞረባቸው ደጋፊዎቻቸውን መደለያ ጭምርም ነውና ለክለቦቹ የዛሬ ምሽቱ ጨዋታ ብዙ ዋጋ አለው። እስካሁን ስትከታተሉት የነበረው መረጃ ይህን ይመስል ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃውን እንዲደርሱ ያድርጉ።